ሰላም ጤና ይስጥልኝ እንደምናላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በቀላሉ በመታገኙት ግብአት ቆንጆና የሚጣፍጥ የመጥበሻ ኬክ አሰራርን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሆኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሐሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። ጎድጎድ ያለ ዕቃ እናዘጋጅና 4 እንቁላል እጠቀማለሁ። ግብአቶቹን ከነመጠናቸው ግልጽ አድርጌ እነግራችኋለሁ በቤታችሁ ሰርታችሁ እንድትሞክሩት። 4 እንቁላል፣ 100 ግራም ስኳሩን ትንሽ ቀነስ አድርጌው ነው 125 ግራም ብታደርጉት አሪፍ ነው። እያንዳንዱ ግብአት ምን ያህል እንደተጠቀምኩ አሳያችኋለሁ። ስኳሩንና እንቁላሉን በደንብ አድርገን እንቀላቅለዋለን። እንዳልኳችሁ እንደኔ አነስ እንዲል ከፈለጋችሁ ስኳሩን ያው ትክክለኛው መጠኑ 125 ግራም ነው፣ ግን እናንተ አነስ እንዲል የምትፈልጉ ከሆነ መቀነስ ትችላላችሁ። ግዴታ አይደለም ማለት ነው። ግን 125 ግራም ወይም 100 ግራም ስኳር ተጠቅማችሁ አንድ ላይ ከእንቁላሉ ጋር በደንብ አድርገን ስኳሩ እስከሚሟሟ ድረስ እንመታዋለን። ስኳሩና እንቁላሉን በደንብ አድርገን ከቀላቀልነው በኋላ ለብ ያለ ወተት እጠቀማለሁ። ወተቱን ትንሽ ሞቅ እንዲል አድርጌዋለሁ። የተጠቀምኩት 1 ኩባያ ወይም 125 ሚሊ ሊትር ወተት ለብ ያለ ወተት ተጠቅሜያለሁ። ዘይት ግማሽ ኩባያ ዘይት ተጠቅሜያለሁ። ከዛ አንድ ላይ ዘይትና ወተቱን ጨምረን እንቀላቅለዋለን። እዚህ ጋር ፈሳሽ ቫኒላ ከሆነ የምትጠቀሙት ከዚህ ጋር ከፈሳሹ ጋር አንድ ላይ መቀላቀል ትችላላችሁ። እኔ የቫኒላ ፓውደሩ ስለሆነ ያለኝ ከዱቄቱ ጋር አንድ ላይ ቀላቅዬ ነው የምጠቀመው ማለት ነው። ከዛ ዱቄት የተጠቀምኩት ዱቄት 300 ግራም ዱቄት ነው። 300 ግራም ዱቄት እንጠቀማለን። በወንፊት እናደርግና እንደዚህ። ይሄኛው ደግሞ ቫኒላ ነው። 1 እሽግ ቫኒላ ትንሿን እንጠቀማለን። ቤኪንግ ፓውደር 1 ሾርባ ማንኪያ፣ እንዳይበዛባችሁም እንዳያንስም። ካነሰ ጭምልቅ ያለ ኬክ ነው የሚሆነው፣ ከበዛም ጥሩ አይደለም እና መጠነኛ መሆን አለበት። ቤኪንግ ፓውደሩ ጨው በጣም በትንሹ ግማሽ የሻይ ማንኪያ ጨው እንጠቀማለን። ከዛ በደንብ አድርገን ጓጓላ እንዳይኖረው ቆንጆ አድርገን ሊጡን እናዘጋጃለን። በሹካ ሊሆን ይችላል፣ በመታገኙት መቀላቀል ነው። አያችሁት? ሊጡን ውፍረቱ ላሳያችሁ። ከዚህ በላይ መወፈርም የለበትም እንዳይቀጥንባችሁ። እንደዚህ አስተካክላችሁ በነገርኳችሁ መጠን አድርጋችሁ እንደዚህ ሊጡን ቆንጆ አድርጌ አዘጋጀሁት እንደምትመለከቱት ማለት ነው። እንግዲህ ሊጡን አዘጋጅተን ጨርሰናል። ከዚያ በመቀጠል መጥበሻ ነው። እኔ በመጥበሻ ስለሆነ የምጋግረው መጥበሻዬን ትንሽ ዘይት አድርጌ ዙሪያውን እንደዚህ ዳርዳሩን ሁሉ በደንብ አድርጌ ቀባዋለሁ። የማያጣብቅ መጥበሻ ቢሆን ቆንጆ ነው። ካልሆነ ግን በደንብ አድርጋችሁ እንደዚህ ዘይት ተቀቡትና ከዚያ ዱቄት በትንሹ እናደርጋለን። እንደዚህ አዳርሰን ዘይትና ዱቄት ስናደርግ ያው እንዳይጣበቅብን ነው የሚረዳው። ከዚያ በስሱ ኬኩ ከስር ዱቄት እንዳይኖረው በጣም በስሱ ነው ዱቄት የምናደርገው ማለት ነው። ከዚያ ያዘጋጀነውን ሊጥ መጥበሻችን ላይ እንገለብጣለን። ግልጽ ያደረኩላችሁን ይመስለኛል። ግን ቅር ያላችሁ ካለ ኮሜንት ላይ ጻፉልኝ፣ የምችለውን ያህል እመልሳለሁ። የሊጡን ውፍረትና ቅጥነት እዚሁ ላይ እያያችሁት ነው። እንደዚህ አድርገን መጥበሻችን ላይ በደንብ አድርገን ገልብጠን ካዘጋጀን በኋላ እኩል እንዲሆን እንደዚህ እናስተካክለዋለን። ከዛ በኋላ መጥበሻችሁ እንደኔ ማስተንፈሻ ካለው በፕላስተር ወይም በሶፍት ሊሆን ይችላል፣ ግጥም ማለት አለበት። እንዲነፍስበት አያስፈልግም ማለት ነው። እንግዲህ እዚህ ጋር ሳህን ለመገልበጫዬ ነው። ሳህኑን ዘይት ቀባና ትንሽ ዱቄት አደርግበታለሁ። በኋላ የላይኛውን የውስጠኛው በስሎ የላይኛውን ስንገለብጥ ሳህኑ ላይ ሊጥ እንዳይጣበቅብን ያደርጋል። እንዴት እንደማደርግ አሳያችኋለሁ፣ እንዴት እንደሚጠቅመን። እሳቱን ስናበስል እንግዲህ በጣም ቀነስ አድርገን ነው ሙቀቱን የምናበስለው። እዩት፣ አያችሁት? እንደዚህ ከላይ መጠጥ ብሎ ዙሪያውን ቀላቀላ ሲል እንገለብጠውና ለ5 ደቂቃ የሚሆን እናበስለዋለን። አያችሁት? የቀባሁትን ሳህን ዘይት ቀብቼ ያዘጋጀሁት ሳህን ላይ ገለበጥኩት። ከዚያ በኋላ በቀላሉ ይንሸራተትላችኋል።
ከዚያ መልሼ ለ10 ደቂቃ የሚሆን አበስለዋለሁ። ከዚያ በላይ መቆየት የለበትም ምክንያቱም በስሏል። ትንሽ ሰበከት እንዲኖረው ነው እንጂ እንዴት እንደሚያምር አያችሁት? በጣም ቆንጆ ነው። እሳቱን ቀንሳችሁ ማብሰል ብቻ ነው፣ ትንሽ ጊዜ ቢወስድም። እንደምትመለከቱት እንግዲህ ከ10 ደቂቃ በኋላ እንደዚህ ደርሶልኛል። ገልብጬ ደግሞ እንዲቀዘቅዝና ከዛ እንቆርሰዋለን። ከስር ንጹህ ጨርቅ ያደረኩት ላቡት እንዳያወጣና እንዳይርስ ነው። ትንሽ ጨርቅ ሸፈና አድርጋችሁ ከላይ ላስቲክ ብታደርጉበት ልስልስ ይላል። ከዚያ ቅዝቅዝ ሲልላችሁ ብትቆርሱት አሪፍ ነው። እኔ ብዙ አልቀዘቀዘም፣ ግን እየቆረስኩት ነው። እዩት፣ ፍርፍር ያለ በጣም የሚያምር ኬክ ሆኖልኛል። በመጥበሻ እንግዲህ እንደዚህ ቆንጆ አድርጋችሁ በቀላሉ ኬክን መስራት ትችላላችሁ። እዩት እንዴት ቆንጆ እንደሆነ ፍርፍር ያለ። ከታች ደግሞ ይኸው ላሳያችሁ፣ እንደዚህ ስፖንጅ የሆነ ኬክን በመጥበሻ በጣም ቀላል ነው፣ ደግሞ ሲጣፍጥ ሞክሩት። ቆርሽ ያሳየኋቸው እንግዲህ በጣም ቆንጆና የሚጣፍጥ ለቡና ቁርስ፣ ለልደት፣ ለምትፈልጉት ጊዜ የሚሆን የኬክ አሰራር ነው ዛሬ ያሳየኋችሁ። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ላይክ ግን ማድረጋችሁ እንዳትረሱ፣ ለሌሎች ቪዲዮ እንዲደርስልኝ ማለት ነው። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ እያደረጋችሁ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ አድርጉ። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ